እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ እጣ ደርሶኛል 5 ፍሬ። ኮምፒውተር ሳይንስ ነው አይደለም፣ መካኒካል ነው አይደለም፣ ኤሌክትሪካል ነው አይደለም፣ ሲቪል ኢንጂነሪንግ ነው። ፌዴራል ይዞን ማለት መታወቂያ አውጡ ሲል ለምን ፈለጋችሁት አትበል አንተ ልጅ። ሰላም ሰላም የፒናስ ቤተሰቦች በሙሉ እንዴት ቆያችሁኝ? እኔ አለው ነው በአዳዲስ ቪዲዮ መተናል፣ ግን ሰሞኑን ተጠፋፍተናል። በነገሮች አለመመቻቸት ነው። ለማንኛውም ለእናንተ አሪፍ የተባሉ ቪዲዮዎችን ይዘን መተናል። በተለይ ሰሞኑን አነጋጋሪ የተባሉ ነው ወቸ ጉድ ላይ ጽጌ ሮያል ቀርባ የተለያዩ ሀሳቦች አስተያየቱን ሰጥታለችና እሱንም አብረን እናያለን። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግና እስከ መጨረሻው ድረስ እንድትከታተሉበትና እየጠየቅን የፒናስ ቤተሰብን ያልተቀላቀላችሁ እየገባችሁ ተቀላቀሉ እንላለን። ለማንኛውም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ የፒናስ ይቀላቀሉ እንላለን። ዛሬ እንግዲህ ዘና ፈታ እንላለን። ወደ ዛሬ ቪዲዮ እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ እጣ ደርሶኛል 5 ፍሬ። እስከ ዛሬ እንጀራ በላው በበርበሬ አሁን ወደ ጥሬው ናዚያንስ መጣች። አባባዩን ባሳይሽ ደስ ይለኛል፣ ግን ዞሮ ያዞረኛል ነው ልጅ አንበሳው በያ እና ብራዘር እና ቤተሰብ አይገርምም። ፕላት ዲዋይዲ መኪና ኤሌክትሪክ ዲዋይዲዋ መኪና ነች። ከፖል ጋር ተጋጭታ በአዲሱ መንገድ ወደ ኮየ በሚወስደው ማለት ነው ከተጋጭታ እንደዚህ ሆና ማለት ነው። በቃ የምታሳዝን መኪና በጣም የምታሳዝን መኪና። ዲዋይዲ እንግዲህ ኤሌክትሪክ እሳት ፈጥሮ ነው። ዲዋይዲ ነች የምትገርም መኪና። ዲዋይዲ አላለም ቢዋይዲ ማለት ቢዋይዲ አረበለ ከቡልቡላ ወደ ኮየ የሚወስደው አዲሱ መንገድ። አንዴ ኤሌክትሪክ ስለሆነ እኮ አይችሉም፣ ወዲያው ነው የሚነዱት። ተጋጭታ ነው እንደዚህ የነደደች። የሚገርም ነው በለው ቡልቡላ ወደ አዲሱ ኮየ፣ ከቡልቡላ አዲሱ ኮየ። ኮምፒውተር ሳይንስ ነው አይደለም፣ ኤሌክትሪካል ነው አይደለም፣ ሲቪል ኢንጂነሪንግ ነው። ኧረ ጋድ ይሄንም አታሳየኝ፣ ይሄን አታሳየኝ። ቀረሰው ይልሃል። ኧረ ይበቃል። ፌዴራል ይዞን ማለት መታወቂያ አውጡ ሲል ለምን ፈለጋችሁት አትበል አንተ ልጅ። ከስክሱን አብዮስ ከተተው ቅዱስ ምኑን እንደመቱት አላውቅም። ሆስፒታል ሲሄድ ምልክት ቋንቋ ዘዙለት። ዳኒ መብራት ጠፋ ያለ ይጮሃል። ጠጋቢ ሳይሆን አይኖቹ ላይ ብሌን የሚባል ነገር የለም። መብራት ጠፋ እንዳለ አስጠጪ ጀማ። ያኛው ሳይነግረኝ ቀድሞ ሮጠ። ይሄኛው ቋንቋ ቀይሮ ተደርቦ መታኝ። የገጠሩ ልጅ ፓትሮል ላይ ወጣና ሸኙን አለ። ሸኙት። ድጋሜ መታወቂያ ያሳዩን ሲሉ የኤቲኤም ካርድ አውጥተህ ልትሸውድ ሞከርክ። ያኔ አንዱ ተቀለበሰ። መብራት ጠፋ በቃ ኧረ ቤተሰብ ምንድን ነው? ግማሽ ኤርጊ እንዳይታችሁ ታውቃላችሁ? ጉድ ነው ግን አንተ ሰው በዚህ ይጠቀማል። ተጠየቁት 1 ሚሊዮን ብር እጄ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎድሎኛል ማለት ነው። እና ያው ሰፖርታችሁንም ስላየኸኝ የ100 ብር እንድጀምሩ ለመጠየቅ ነው የመጣሁት። ቂጤን ሰርጀሪ ለማሰራት 1 ሚሊዮን ብር ተጠየቅኩኝ እና የ100 ብር ቻሌንጅ እያለሽ ነው። የኔ እናቴ እኮ የጭቃ ሸኖ ታንከር ነው፣ ዳይመንድ ነው እንደምትሰዳጅበት። ግን የኔ ጥያቄ ማለት ነው አሁን እሺ ቻሌንጁ ላይ የተሳተፉ ሰዎች ከቻሌንጁ በኋላ ምንድነው ድርሻቸው? አንቺ አሁን የቂጥ ቻሌንጅ ሰው የሚያስፈልግሽ የአንጎል ነው፣ የአእምሮ ቻሌንጅ። እውነት ነው፣ የአእምሮ ሰርጀሪ ያስፈልጋል። እንደው ተሳስተው ያለውን የደበቀውን ጋንጃ ማዘር ስታገኘው እኔ ነኝ ከኪሴ ውስጥ የሆነ
የደወሉለት እንደበላቸው ነው የምፈልገው አልኩሽ አይደል እንዴ? ስጤታችሁ ደውሉ። አረ ቴሌ ሰራተኛ ነች። ሄሎ ምንድን ነው የምትለበልበው? ወይኔ እስቲ አንቺ ደግሞ ያንን ነገር ጨስ አድርጊው፣ ደስ ይላል። አየህ የማያመጡበት የለም የፈረንጅ ጣን። ምን ሆኖ ነው ሰማዩ የሚያለቅሰው ደግሞ? በስመ አብ ጦዝ እኮ እናትና አባት ጋይስ ቦሌ አካባቢ ማኪያቶ ስትጠጡ ባካችሁ ሜኑ ምናምን ዋጋ እየጠየቃችሁ እሺ። አንድ ወተት ጠጥቼ 400 ብር ምንድን ነው አልኩት። አይ ላሟ የቡልጋሪያ ናት አለኝ። ለምን የካምቦዲያ አትሆንም ብራዘር? 400 ብር ለአንድ ወተት 400 ብር። ኧረ እናንተ እያወቃችሁ እውነቱን ነው። እዛ እንዳትጠጡ ነው። ሪሌሽንሺፕ ውስጥ ከሆነ በኋላ ብንጣላ ወይ እንትን ብንል እንዴት ነው ሃንድል የምታደርገው? ዲስአግሪመንት እንዴት ነው ሃንድል የምታደርገው? ችግሮች በሚፈጠሩበት ሰዓት ላይ መፈታት ባለባቸው መንገድ ነው መፈታቸው። በዚህ አይደለም። ለምሳሌ አውጥተን የምንፈታው ነገር ከሆነ አውጥተን እንፈታዋለን። ተደባድበን ደግሞ የሚፈታ ከሆነ እንደዛው ማለት ነው እና ተደባድበንም ቢሆን መፈታት ካለበት እንደዛው መፍታትን እንፈልጋለን። ሰው ተደባደብ ድረስ የሚሄድ እንታው መፈታት ባለበት ወይ በዛ መንገድ ይሄ እኮ መፈታት አይደለም መፈታት በጣም ሃንድል ታደርግ የለ እንደ አንተ ሴት ልጅን እኮ በየቀኑ ባገኘኋት ቁጥር ጨቀጭቃታለሁ። ኧረ ግቢ በላት። እሷም እኮ ትለኛለች ወይዘሮ ትርሲ ዝም ብላ ተነዘነዘኛለች ባገኘች ቁጥር። ምን የተማረ ሰው መች ይሰማል ብለሽ ነው? ይኸውልሽ ዲግሪዋን እንዲያዘች እኔና እናቷን ቅብርር አድርጋ እየጦረች ከርማ እናንተን ሳላንቀባረር የምን ትዳር ብላ አሁን ጭራሽ ማስተርሷን ጨርሳለች። ደሞዝ ላይ ደሞዝ ሊጨመር ነው። እኛ እንግዲህ ጉድ ነው። ትዳር ደግሞ ፈጣሪ ሲሰጥ ነው። ፈጣሪ ባለ ጊዜ ይመጣል። ችግር የለውም ታገባለች። ሴት ልጅ እስከ 10ኛ ክፍል ከተማረች በቂ ነው። ከመቼ ድረስ ነው ጉርብትናችን? የኛም ደግሞ እናዛምደው እንጂ እንዛመድ። ታውቃለህ ኃይልዬ ልጄን ደረቱን አይታ ቀብር ያለ ወንዳ ወንድ ለማዛመር ነው እኛም እንዛመድ። ያ ስፖርት የሚሰራው ልጅሽ ኧረ ዶሚኔት አይተርቲቴ ወግ ጎበዝ ነሽ፣ ወገኛ ነሽ። እኔ የምልሽ አንቺም ታውቂዋለሽ መቼስ አግብተሽ ተከብረሽ ነው የወለድሽው። ቤት በብልሃትና በጥሩ ትከሻ በጥንካሬ እንጂ እኮ በሲክስ ፓክ አይመራም። እውነት ነው። ስፖርት መስራቱ ጥሩ ነው። ስራ የለው በትራይሴፕስ ሊያስተዳድራት ነው። በባይሴፕስ ቀል ጎበዝ ነሽ። ስሚ ደውልሽ እራሱ ሄልዬ ደውልሽ የኔ እናት ወይ የኔ ልጅ ሄልዬ ወይ አባዬ እንዴት ነህ? ብርልክ ይላለው። እሺ ማየን ይዛት ውጣና እራት ጋብዛት። ያደለ ይላል። እሺ ደግሞ ምንድነው ሳቅ በሳቅ ሆኗል። ምን በቃ እኮ ወይዘሮ ትርሲትን አገኘኋትና ብታይ በስተርጅና ብልፍሉን ሆና አይደል? ስትቀልድ ለኃይልዬ ዳርልኝ እኮ ነው የምትለኝ አንቺን ሎረዳ ወክሰኝ። አይ በቃ ቤት ማዳስ መጪን ነው። እሺ እናቴ እዝናናልሽ ያለው እኔ እሺ። እኔ የምለው ቅርብ ጊዜ እንትን ላይ መጥቶልኝ ነበር ቲክቶክ ማህበራዊ ሚዲያ ላይ ጎበዝ ነው ይሳተፋል። አየሁት እኮ እንዲህ ምናምን እያለ ቪዲዮ እየሰራ። ታዲያ ምን ትይልኛለሽ መሰለሽ ኃይልዬ እኔ ልጅ ጊዜው ከፍቷል። ብዙ የራቁት ቪዲዮ አታብዛት ፖስት በይ። እንግዲህ አይታወቅም የሚፈጠረው። አስተምሬ ሳበቃ ልጄን ለፊጋ ልዳር ደግሞ ቆማ ትቀርልሃለች። አባት ሰላም እንዴ? በኮማን ምን በለው? ምን ላድርግ? ትሪውን አርሰናል ወስዶት ፍሪውን አርሰናል ወስዷል። ኧረ ነቆራ እንዴት ነህ አንበሳው? እንዴት ሰላም ነው አለሁልሽ አባቴ። ደህናውን ልሰናበት ነው የደወልኩት። ክፍለ ሀገር ልትሄጂ ነው እንዴ? አይደለም እና ልሞት ነው። እንዴ ምንድን ነው የምታወራው አንተ? ደግሞ ራሴን ላጠፋ ነው። የንግድ ባንክ ህንጻ ወይ ረጅሙ ህንጻ አለ አይደል? እዛ ላይ ያለው ማርከስ አዲስ ሬስቶራንት ሽንት ቤቱ በመስኮት በኩል ወጥቼ ነው ያለሁት። በቃ ጫፍ ላይ ነኝ። እሺ ይኸውልህ አዳምጠኝ። ነገሮች እንዳሰብካቸው እየሄዱልህ አይደለም። ደሞዝን የሚጨርሰው የታክስና የላዳ ብር ነው አውቃለሁ። ተወኝ። በቀን አንዴ እንደምትበላም አውቃለሁ። አሁን ራስን አጠፋ ማለት ተመትሄደውን አስብ፣ ህመሙን አስበው። እናትህን፣ አባትህን፣ ፍቅረኛህን
ፍቅረኛ የለኝም እባክህ። ወደፊት ይኖራል። እሱማ እውነትህን ነው። እሱማ እውነት። በቃ አሁን ውረድ ከመስኮቱ ላይ ብራዘር። ግን ምን ስቴክ በልቻለሁ ልሞት ነው ብዬ ውስኪም ጠጥቻለሁ። ስንት ብር ነው? 30 ሺህ ብር። ኧረ በስመ አብ። በቃ ወንድሜ አያዋጣኝም። ቻው በቃ ተባለ። ቻው። ሄሎ ይኸውልህ እኔ እከፍለዋለሁ። አለሁ ወንድሜ። ምን አልከኝ? አለ ተርፋለህ? እርግጠኛ ነህ? አለሁ። ማርከስ ገብቶ እኔ እከፍላለሁ ነው ያልከኝ? እኔ እከፍላለሁ ነው ያልከኝ? እሺ ወንድሜ፣ ድሮም እኮ አንተ እያለልኝ ሰው እንደሌለው መሆኔ እኮ ነው የሚያሳዝነኝ። በቃ ተረጋጋውን። እሺ ውረድ ከመስኮቱ ላይ። አዎ ወርጃለሁ። ይኸው ወርጃለሁ። ውጣ ከሽንት ቤቱ። ወጥቻለሁ። ይኸው። እሺ ስልክ ላይ ቴሌ ብር አለ? አለኝ። አዎ ላክልኝ እንዴ? አይ የብድር አገልግሎት ላክልኝ። ተበደር። እየሰራ ትከፍለዋለህ። ምን ወጣት አይደለ እንዴ? ተበደር። አታለልከኝ? ወይኔ እዘላለሁ ተበልቼ። ዝለል። ወንድ ነህ ዝለል። እንደው እንዴ ሰላማዊ ምን ይላል እንዴ? ተገኘ። ኧረ ማን ማርከስ ግባል እንዴ? በአቅም እዚህ ኖርማል በ20 ዓመት ጸጉሩ ተመልጠው የሰፈር ውስጥ ሽምግልና ሲልኩ ሽምግልና Mamma yangu game over. ሲስተር ያረ ማድራማ ነው። ያረ ሙሉ ይማር ከዚህ ሀገር ያኑር። አሜን። አንተንም ያኑር። አሜን። ያርግልን። ጊዜ ደረሰ። ከዚህ ሀገር ያኑር። ሰው ከፍቷል። ምንድን ነው ሰርግ ላይ ተፈጠረ? ምን ተባረ? እንደው ሰርግም ቀረ እንዴ? ምንድን ነው ዘንድሮ ሰርግም ቀረ እንዴ? ምንድን ነው? ኧረ በመድኃኒዓለም እንዳለ በቃ ተፈጥብጧል ሀገራችንም። አየር ደስ ይላል አይደል? ሂድ ልትሄድ ነው? ወይ አልሄድኩም አለው። ዝም በል ጭራሽ ዘጋኸኝ። ኧረ አልዘጋሁሽም፣ ላወራሽ ብዬ እኮ ደግሞ እርቦኛል። እኔ ራበኝ። የፈለግሽውን እንበላለን። ምን እንብላ? ጭራሽ አማረኝንም እኔ ነኝ የምነግርህ። እንደውም አልሄድም። እንደ ቅድሙ ልታረጊኝ? ሂድ። ማን ከእሷ ጋር ይቃጠል? እውነትም እየሄደ ነው እንዴ? መች ሄዳልኩት? ኧረ መች ሄዳልኩት? ኧረ እባክህ እውነትህን አምልጥ። ጉድ እኮ ነው። እንደ እነሱ ቋንቋ ተቃራኒ ሆኗል። አይ ድሮ ትምህርት ቤት ውስጥ ምናምን በኪሱ ይኸው የሰሞኑ አነጋጋሪ እንግዲህ በወቸ ጉድ ላይ እስቲ ደግሞ ሪያሊቲ ይሄ በቃ ነው ሮያል ከረሜላ ሮያል ግርጮት ዳኒ ግን የሰራው ስራ አመጣጥ ይልሃል። ሮያል ፌስቡክ ላይ የሮያል ምናምን የዛን ጊዜ ብርቅ ነበረ። ዳኒ ሮያል፣ ጽጌ ሮያል፣ ቤዚ ሮያል ምናምን የሮያል አመጣጥ እነሱ የሚያደርጉትን ነገር ለማድረግ እንጂ ትንሽ የኔ ህይወትና እዛ ጋር ያለው ከቤት ስወጣ ያለው ህይወትና ቤት ውስጥ ያለው ህይወት በጣም ዲፍረንት። የጓደኛዬ ክሊፕ ላይ አገኘሁት አንዱን ማለት ነው። አጋጣሚ በቃ እንትናን እኮ አርቲስት ያረኳት እኔ ነኝ ምናምን አብረን ካላደርን ብሎ እንደዚህ እየተጓተተ ነበር። ገብርኤል እንደዚህ እየተጓተተ የነበረው ልጅ አገኘሁት። ቀን ወልዶ ምናምን እኔ አልተሆኝ አልፈልግም። ማርያምን ኧረ ዳይሬክተሮቻችን ጨመጨማችሁ ያለ ነገር ነውና እያወራሁት ነው። ከዛ ደግሞ ካስተስቴጅ ደግሞ ዝንጥብርሽ እንደዚህ አጭር ነገር አድርጌ ምናምን አይደለም። በቃ አሪፍ ሆነሽ መሄድ አለብሽ ግዴታ። ሂል ጫማ አልወድም በህይወቴ። ኮንፈርቴን የሚነሳኝ ነገር ቢኖር ሂል ጫማ ነው። ሂል ጫማ አድርጌ ጅንስሪ ቶፔ ምናምን ብዬ ሄጄ ካወራም በኋላ እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል። እንትና እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ
ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ በግልጽ አማረ ፔንሲዮን አለ ምናምን ብለው ነው የሚጠይቁት ወለም ዘለም ይለው ማን አንተ ማን በቃ ግባ አይነት ነገር ነው ይሄ እውነት እንዴ ባለው ዳይሬክቶቻችን ስማችሁ እየጣጣረ ይላል በቃ የሆነ የተለመደ ነገር ነው ኖርማል ነው በቃ ስለ አንተን ጀንጅ ነው ምናምን አራስበው ይደክማቸዋል ምናምን በቃ ዝክማትለው ሰው ብብሱ የጨሰ ሰው ምናምን ሁላ ነው ተዘማራ ጌታ ሰላም ስለው ራሱ ገባልኝና አሁን ይሄ እንዴት ነው የራሱን ህይወት ሳይቀየር የኔን ህይወት እንዴት ሊቀየር ይችላል ብለሽ ከምታስቢው ሰው አንዱ ጎተቴ በቃ እንደዚህ ነው ማለት ነው ከዛ አገኘሁት አዛ በቃ በደንብ አድርጌ ውሻ ያረኩት በደንብ ነው ያዘዝኩት ታዟል ምናምን ከዛም በኋላ ግን ደርሶ ያቀምን ያጠገብ ክለብ ሳንዱች እዚህ ጋር እንትን አምጣ ሂድ ከዚህ ምናምን እና እኔ ብሪያዥ መሰልኩት እና ጽጌ እንደዚህ ይደረግ ነው ዘር ከዚህ ውሻ ላይ ያደረኩት ማለት በምንም ላገኘው አልችልም በቃ ኦሬዲ አልፎታል ያ ታይም ልክ ሳገኘው ልመታው አልቻልኩም ባገኘው አጋጣሚ ግን ርካሽነቱን ማሳየት ፈለኩት በፍጹም አንድ ቀን ያገኘሁት በተለያየ አጋጣሚ አግኝተሽው ታውቂያለሽ ወይ በስራ የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት እኮ ነው ማለት ግን ማድረግ የነበረብሽ አንቺ የተሻለ ሰው ሆነሽ መግዛት አሃ እኔ እንደዛ እሷ ግን በመልካም ምን ትላላችሁ እስቲ ቤተሰብ የእናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉ በእኛ እይታ ግን ትክክል ነው ማድረጓ ማለት እኔ እንጃ ያው እሷ ልቅነቷን ማሳየት አለባት ብዬ ነው እንግዲህ ማስበው ግን እሷም ያው ያልበሰለች መሆኗን እያሳየች ትገኛለች እና ያው የተለያዩ ቻሌንጆች ያጋጥማሉ በተለይ አማርኛ ፊልሞች ምናምን ለመስራት እንግዲህ ዳይሬክተሮች ያው የሚያደርጉት ነገር ምንም ሀገር ያወቀ ፀሐይ ሞቀ ነገር ነውና ግን ከባድ ነው እንደዚህ ሌቭል ላይ ቀጥሏል አፈሳ ተጀምሮ አካል ጉዳተኛ መስለት ተርፋለሁ ብለ ያዞት ቦምብ አምካኝ ይሆናል ብለ ቢወስዱ ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። ይህ ልጅ ደግሞ እውነቴን ነው የምላችሁ በቅርቡ ኢንተርናሽናል ይወጣል። which is ይህ ቪዲዮ ያያችሁት ከሆነ በእርግጠኝነት ቫይራል እየወጣ ነው ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱት። ሎክ ኤግዛክትሊ እሱን ነው የምትመስለው። አሁን የጎደለው አንዳንድ ነገሮች አሉ። እነሱ ነገሮች እናስተካክላለን። which is አሁን ወደ ናቲ ፀጉር ቤት መተናል። ሜን ሲቲ ሳሎን ማለት ነው። ነይ ናቲ እለፍ ደስ ችግር የለም እለፍ ወደ ኤግዛክትሊ ባርበር እሱን ነው የሚመስለው። ችግር የለውም yes አሁን የጎደለበት ምንድነው ብለህ ታስባለህ? ከፀጉሩ ማለት ነው ትንሽ ነጣ ማለት ይፈልጋል። ከዛ ይሄ ወፍራም ስለሆነ ያማል ደግሞ ቀጠን ያሉ ስለሆነ ቀጠን አድርገን ወደፊት እናመጣለታለን። ፕላስ ደግሞ ቅንድቡ አሁን ያማል ቅንድቡንም ፏ ብሎ ነው የሚሰራው ሁሌ ማለት ነው። ስለዚህ የተወሰነ ሰፋ እናደርግለትና በምላጭ ምናምን ሰፋ አደርግለታለሁ። ቴፐሯን ፏ አደርግለታለሁ። ከኋላም እንደዛው የታባቱ በቃ ባይዘው ነው የሚቀረው። አላማችን ማለት ነው እሱን ኢንተርናሽናል ማስወጣት ነው። ላሚን ያማልን የሚመስሉ ወጣቶች በጣም ነው ቫይራል የሚወጡት። የአፍሪካዊ ላሚን ያማል አይተዋል? እሱ አሁን በጣም ቫይራል ነው የወጣው ላሚን ያማል ይመስላል ተብሎ። ስለዚህ እሱ አሁን ደግሞ ቀጣይ ነው ብዬ ነው ማምነው እኔ። አለባበሱም እናስተካክልለታለን፣ ፏ ነው የምናደርገው። የሚቀርጻቸው ቪዲዮዎችን በጣም ላግዠሪ ቦታ ላይ ነው የሚሆነው። which is በቃ ላይ ኢኬፎ አይደለም ኢኬፎ አይደለም እንጂ ነው አይናቲ ቀደም ምትላል። እሺ ከዛ ደግሞ ግን ያው ብሬስ እናሳስብለታለን ለማመሳሰል ላሚን ያማል እንዲመስል ማለት ነው። ዝግጁ ነህ? ይህ ቭሎግ ከመጨረሻ ተከታተሉት። ለማንኛውም ግን ቤተሰቦች እንዴት ነው ላሚን ያማል ይመስላል አይመስልም? እስቲ እናንተን ሐሳብ አስተያየታችሁ። በእኛ ግን እንግዲህ 50-50 ነው አይመስልም? ግን ያው እሱን ለማመሳሰል ብዙ ነገር ይደረግለታል ጭማሪ ነገሮች ተብሏል እና እስቲ አብረን እናያለን። እኔ አሁንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው ምንም ነገር የለውም። አቦ ተፍ በል ስራ ውጣ አየር ቀይር ምናምን እንዴ ቶኝ ወይ ነገር ነው እናታችሁ በቤት ክራይ ብቻ ገንዘብ ቤት አከራይ ግን ተው። የዛሬ ቪዲዮዎቻችን በዚሁ ተጠናቋል። የፊናስ ቲዩብ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ እንግዲህ በቪዲዮዎቻችን እንደተዝናናችሁና ቁም ነገር እንደያዛችሁበት ተስፋ እናደርጋለን። ለማንኛውም ሐሳብ አስተያየታችሁን እዛው ኮሜንት ሴክሽን ላይ እየሰጣችሁ በቀጣይ ቪዲዮዎች እስከምንገናኝ ቻው ቻው።